ዳና ኮኔክሽን መስራች ጋር የብራንድ አምባሳደር የፊርማ ስነ ስርዓት ለማድረግ ስንዘጋጅ በጣም ደስ ይለናል። ድርሹ ቁጠባ ላይ እንዴት ናት? በጣም ጎበዝ። እውነት ዝም ብለሽ ስታይኝ አጥፊ ነው የሚመስለው። ሰላም እንዴት ናችሁ? ፍሬ ነኝ። ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ ተወዳጇ ድርሹ ዳናና የሁሉ ብድርና ቁጠባ የስምምነት ፊርማ ያደርጋሉ። እንግዲህ ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችን ቆዩ። የሁሉ የተጀመረው ግንቦት 10 2015 ዓ.ም በ260 ሺህ መነሻ ካፒታል እና በ127 መስራች አባላት ነው የተጀመረው። ለምን ብራንድ አምባሳደር አስፈልጋችሁ? ብራንድ አምባሳደር የሚያስፈልግበት ዋነኛ ምክንያት ምንድነው? ቪዥናችን ሀገራዊ ነው። ሀሳባችን ለሚሰሩ ሰዎች በሙሉ የፋይናንስ በር መሆን ነው። ስለዚህ ይህንን ትልቅ ሀሳብ በዋናነት በየጊዜው የሚያስተዋውቅልንና ከፍ ባለ ደረጃ ለማህበረሰቡ የሚያስተዋውቅ ሚዲያም እንደዚሁም ብራንድ አምባሳደርም ስለሚያስፈልግ ነዛ። እሺ፣ ድርሹን እንዴት መረጣችኋት? ያ ድርሹ ጠንካራ ስለሆነች እንደዚሁም የዳና ኮኔክሽን ባሉ በሚኒስትሪ ሚዲያዎችም በሬዲዮም ላይ ሰፊ ስራ መስራት የሚችል በመሆኑና ባለፈው ስራ ጊዜያት ውስጥ ሚዲያ ላይ ተጽዕኖ ፈጣሪ በመሆን እንደዚሁም ፕሮግራሞቿ ላይ ብዙ አድማጭ ስላላትና የእኛን ብራንድ ወክላ የማስተዋወቅ አቅሙ ስላላት ነዛ ነው። እሺ፣ ከድርሹ ዳና ምንድን ነው የሚጠበቀው ከብራንድ አምባሳደራችሁ? በዋናነት በሚዲያው የእኛን ምርቶችና ፕሮዳክቶች ለማህበረሰቡ ማስተዋወቅና የማህበሩን ብራንድ በመወከል አስፈላጊ የሆኑ መረጃዎችን በሚያስፈልጉ ጊዜ ማቅረብ እንደዚሁም የተቋሙን ዋና ራዕይ ለማህበረሰቡ በማሳየት የተቋሙን ተደራሽነት ከፍ ማድረግ ነው። ኮንትራቱ ምን ያህል ጊዜ የሚቆይ ነው? ኮንትራቱ ለ1 ዓመት የሚቆይ። ቅድም እንግዲህ ስትናገሩ እየሰማሁ ነበርና ያለ ማስያዣ ብድር መስጠትን ጨምሮ ለወጣቶች የተለያዩ ነገር ይዞ እንደመጣ የተናገራችሁ ነበርና ምን ነገሮች ይዞ መጣ? የኛ ተቋሙ የተቋቋመበት ዋነኛ ምክንያት ብዙ ጊዜ የሚሰሩ ስራ መስራት የሚችሉ ሰዎች የንብረት ዋስትና ማቅረብ አይችሉም። እቁብ ላይ ነው ትኩረት አድርገው የሚሰሩት። እቁብ ደግሞ እጣ ላይ ቤዝ ያደረገ ነው። እድለኛ የሆነ ሰው ቀድሞ የሚወስድ፣ እድለኛ ካልሆነ የራሱን ገንዘብ መጨረሻ ላይ የሚወስድበት ስራ ስለሆነ አብዛኛው ሰው ደግሞ የሚጠቀመው ይህን በመሆኑ የዕለት ገቢ ያለው ሰው የሚሰራው ስራ ታይቶ በስራውና በአቅሙ ልክ ያለ ንብረት ዋስትና በአባላትን ብቻ ዋስ በማድረግ ብድር የሚያገኙበት ስርዓት በመሆኑ የሚሰሩ ሰዎች አባል በመሆን ባላቸው ገቢ ልክ ብድር የሚያገኙበት ሁኔታ ስላለ አባል ሆነው እንዲጠቀሙ እንመክራለን። በዛ ላይ ደግሞ ቁጠባም ከ10 ብር ጀምሮ እየተባለ ነበር። ይሄ ነገር እውነት ነው? ስለዚህ ማቆጠብ እንችላለን። እናመሰግናለን። መልካም ስራ። ጥሪያችንን አክብራችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። ብዙ ጊዜ ጠሪ አክባሪ ነው ይባላልና ብዙ የጠሪውን ነገር አድቫንቴጅ የያዘ ነው። ጠሪ ምንም እንኳን ድግስ ቢደግስ ያለ ተጠሪ ዋጋ ስለሌለው ዛሬ ክሬዲቱን እኔ ለተጠሪዎች አድርጌያለሁ። እንኳን ደህና መጣችሁ በድጋሚ አመሰግናለሁ በጣም። ዳና ኮኔክሽን ቀደም ሲል እንደተገለጸው የሁሉ የገንዘብ ብድርና ቁጠባ ጋር የ1 ዓመት የቴሌቪዥን፣ የሬዲዮ፣ የሶሻል ሚዲያ የ1 ዓመት አግሪመንት ገብተናል። ከዛ ጋር በተያያዘ ዳና ኮኔክሽን ያንን ሲሰራ እኔ ደግሞ የብራንድ አምባሳደርነቱን ስራ ዛሬ ከነሱ ጋር እፈራረማለሁ ማለት ነው። ከዚህ ተቋም ጋር አብሬ በመስራቴ በጣም ደስ ብሎኛል። ምክንያቱም እንደምታዩት በወጣቶች የተገነባ ነው። በጣም ትልልቅ ዓላማዎችን ይዘዋል። ያው ሁላችንም በባንክ ሲስተም እንደምናውቀው አብዛኛውን ኢትዮጵያ ውስጥ ያለ ባንክ
ያው ከእንደኔ አይነቱ ድሃ የሰበሰበውን ብር ነው ለሀብታም ያበድረው አይደል? ያን የተለመደው የሁሉ ግን ከ10 ብር ጀምሮ ቁጠባ ለሚያደርጉ ለማንኛውም ኢትዮጵያውያን ድጋፍ ያደርጋል ማለት ነው። በዚህ አጋጣሚ ላለፉት 4 ዓመታት ወደ ቱርክ መላለስ ነበር ለራሴ ለግል ስራ ማለት ነውና ያው ቱርክን እንደምታውቋት መሀል ላይ ያለች ወደ ኢሮፕ ወደ አሜሪካ በጣም ወጣቶች የሚሰደዱባት ከተማ ናት ኢስታንቡል እና ኢስታንቡል ላይ ብዙ ኢትዮጵያውያንን ወጣቶችን ለማግኘት እድል አግኝቼ ነበረ። ትንሽ የሆነች አንድ ሬስቶራንት አለች ያበሻ ሬስቶራንት እና ማታ ላይ በግሪክ በኩል ለሚጠፉ በባህር ለሚሄዱ በመኪና የሚሄዱ ልጆችን እናገኝ ነበር ማታ እና የምንሰማው ታሪክ በጣም በቃ እረፍት የሚነሳ በጣም የሚያሳዝን ታሪኮችን ነበረ ከወጣቶቹ የምንሰማው። ወጣቶቹ የተማሩ ናቸው፣ ቢያንስ ዲግሪ ያላቸው፣ አብዛኛዎቹ የሆነ ስራ ጀምረው ፌል ያደረገባቸው ናቸው። ዞሮ የሚሰደዱት ሰርተው እንደገና ሀገራቸው ተመልሰው ስራ ስለመስራት ነው የሚያስቡት። ግን በዛ መሃል በጣም ትልቅ የሚያስፈራ መንገድ አለ። አብዛኛው ወጣት ያንን ሁሉ ብር ከቤተሰብ አውጥቶ ከራሱ አውጥቶ የሚፈልግበት አገር ላይ ሳይደርስ ህይወቱም ያልፋል። ባህር ላይ ብዙ የምናጣቸው ወንድሞቻችን እህቶቻችን አሉና ብዙ ማቀው ታሪክ አለ። የሁሉ ለእንደዚህ አይነት ትልቅ መፍትሄ ነው ብዬ አስባለሁ። ስፔሻሊ አሁን ላይ ወጣቱ በጣም የሚያስፈልገው ሁሉም ወጣት አሁን የስራ ሀሳብ አለው ከትንሽ እስከ ትልቅ የመስራት ትልቅ ኢነርጂ ያላቸው ወጣቶች ከተማችን ላይ አገራችን ላይ አሉ። እንደ አገር ወጣቱ የሚሰራበትን ነገር ለመደገፍ መንግስትም ሁሉም የራሱን ጥረት ያደርጋል። የሁሉ ግን በጣም ማለት እኔ ለብዙ ባንኮች ስፖንሰር ሆነውኝ ስራ ሰርቼ አውቃለሁ። ግን ልቤን የገዛው ነገር ምንድነው በዜሮ ፖቴንሻል ያለምንም በቃ የቢዝነስ አይዲያ ላላቸው ልጆች አሳማኝ ሆኖ ከተገኘ ያለምንም ኮላተራል ምንም ነገር ሳይያዝ ብር ያበድራል። ለዛ ለታመሰግኑት ይገባል። በዚህ አጋጣሚ አብዛኛው ሰው ያጣው ይሄንን ነው የሚመስለኝ። ምክንያቱም ቅድም እንዳልኩት ከድሃ ተሰብስቦ ለሀብታም ነው አብዛኛውን ብር የሚሰጠው። ምክንያቱም ባንኮች ምን አይነት ሲስተም አላቸው? ኮላተራል ወይ ቤት ወይ መኪና ያስፈልጋል ለብድር ማለት ነው። ለዛ ይሄ የሌላችሁ ሁሉ ለስራ ማስፋፊያ ለስራ ማስጀመሪያ ሊሆን ይችላል። ኢነርጂ የሚሆናችሁን ነገር የምታገኙበት ትልቅ ተቋም ነው። እንደ ዳና ኮኔክሽን እንደ ድርሹ ዳና ከዚህ ተቋም ጋር አብረን በመስራታችን የተሰማንን ትልቅ ደስታ በዚህ አጋጣሚ ልገልጽ እወዳለሁ። በጣም አመሰግናለሁ። ለሁሉ እንግዲህ በጣም ትልቅ ተቋም ነው። ቀደም ብየዋለሁ ንግግራችን ላይ አብዛኛውን የባንክ ሲስተም ያው እንደኛ አይነቱ ድሃ ሰብስቦ ነው ከዛ ለሀብታም ያበድረው። ለዛ ለወጣቱ ደግሞ በጣም ትክክለኛ ቦታ ነው ብዬ አስባለሁ። ምክንያቱም አብዛኛውን ወጣት የቢዝነስ አይዲያ ያለው መስራት የሚፈልገው ነገር አለ። ይሄን ብሰራ ይሄን ባደርግ የሚለው ነገር አለ። ፋይናንሻሊ ብቻ ነው ሰፖርት የሚፈልገው። ለዛ ለዚህ ወጣት በጠቅላላ አለኝታ ነው ብዬ ነው የማስበው። እንዴት ተቀበልሻቸው ይሄን ስምምነት ጥያቄ ሲያቀርቡልሽ? መጀመሪያ መረጃ ነበረኝ ስለነሱ በቅርበት ከነሱ ጋር አብረው እዛው የነሱ ስራ ላይ አብረው የሚሰሩ ልጆች ነበሩና በጣም ነው በቃ ፕራውድ ማደርገው። ያለ ኮላተራል ብር ይሰጣሉ ማለት ነው ያለ መነሻ። ምክንያቱም እኔ መኪና ንብረት አስይዘሽ ነው ብር ማቀውና ሀብታም ሆነሽ ነው ረዲ የምትበደው። እና እንደዚህ አድርገን ለአንዳንዶቹ አሁን ለምሳሌ አሁን ከዚህ በኋላ የምንሰራቸው ዶክመንተሪዎች አሉና
እዛ ላይ ምንድነው በቃ ከትንሽ ከቡና ጀምሮ ካፌ ሬስቶራንት የከፈቱ አሉ ትልልቅ የማተሚያ ቤቶች ያላቸው ልጆች አሉና በትንሹ ጀምረው ትልቅ ቦታ ላይ የደረሱ ልጆች አሉ እነሱን ስታይ እንደ አንድ አምባሳደር ብቻም ስለሆንኩ አይደለም ተቋሙ የሚያኮራ ነው ደስ ብሎኛል ምን ያህል ጊዜ የሚቆይ ስምምነት ነው ዛሬ ያደርጋችሁ የአንድ አመት ስምምነት ነው ፍቅራችንን ያየን እንቀጥላለን እንግዲህ በዚህ አንድ አመት ውስጥ ከልሽ ምን እንጠብቅ ምን ስራዎች ላይ ነው የምትመጪው በምን መልኩ ከሁሉ ጋር ኮንትራታችን ኦሬዲ ሚዲያውን ነው ያዝንላቸው እኔ ብራንድ አምባሳደር ነው እንኩት ዳና ኮኔክሽን ግን አመታዊ ስራቸውን ይሰራል ማለት ነው እንደ ተቋም አብሮ በጋራ የአንድ አመት ስምምነት አለ የቴሌቪዥን ፕሮዳክሽኖች አሉ እናንተ ጋርም አለ እንመጣለን እናንተ ጋርም አለ የሬዲዮ የተለያየ ኢቨንቶች ላይ ብቻ የሚመለከታቸው አካላት መጠቀም አለበት ሰው የሚለበት ቦታ ሁሉ እንደርሳለን በጣም ጥሩ እንግዲህ ብራንድ አምባሳደር ሰው ሲሆን ትንሽ ቆይቶ የሚጠይቀው ጥቂት ስንት ተከፈላት አዎ ካቅሜ በላይ ነው ክፍያው ካቅሜ በላይ ነው ተከፈለኝ በቁጥር አይነገርም አንድ ልጅ ዛጋ ዜሮ ይበዛዋል ማለት ነው ብላለች አለች ነው ድርሹ ቁጠባ ላይ እንዴት ናት በጣም ጎበዝ እውነት ዝም ብለሽ ስታይኝ አጥፊ ነው መስሎ ግን አይደለም ስፔሻሊ እናት ኮንኩ በኋላ ያው እናት ስትሆኚ በፕላን አይደል ምትከከላ ለማምሩ ልጆች ያየው ነበር ልጆች ኩያ ድረሰሽ ኩያ ልጆች እና በደንብ ቆጣቢ ነኝ ኦሬዲ በፕላን ነው የምንቀሳቀሰው ላይፍ እንደዛ ነው ይሄኛውን ስንተኛሽ ነው ብራንድ አምባሳደር ስትሆኚ? አራተኛ። እንዴት ነው አራት ሙሉ? ኖርማሊ አይ ቲንክ ተቋማቸውን ላስተዋውቅ ሄድና ላይክ በምትሰሪበት ሁኔታ ሞር ፐርሰናሊቲሽን ሲያውቁ ይጋብዙሻል ወይ ደግሞ ፍላጎታቸውን ይገልጻሉ። ምን እንጠብቅሽ ከድርሽ ቀጣይ ምን ስራዎች ላይ ያለሽ? ቀጣይ ዳና ኮኔክሽን ያው ትልቅ ፕሮዳክሽን ሆኗል። አሁን የቲቪ ፕሮዳክሽኖችን ዶክመንታሪዎችን እየሰራን ያለነውና አርቲስት ቲቪ የኛ ፋሚሊ ነው በጣም ለዛ ከአርቲስት ቲቪ ጋርም ትልቅ ኮንትራት አለን። በቅርቡ ምን ሰራቸው ብዙ ስራዎች አሉ በጋራ ነው። ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራማችን ይሄን ይመስል ነበር። ከቀሪ የአርት መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።